ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁም? እንግዲህም ዛሬ ስለ ማንቸስተር ዩናይትድ አጠር ያሉ የዜናዎችን የምንነግራችሁ ይሆናል። እንግዲህ በማንቸስተር ዩናይትድ ቤት እነማን በዝውውር ራዳር ውስጥ ይገኛሉ? ማንቸስተር ዩናይትድ ቤት ምን አይነት ነገር እየተካሄደ ይገኛል? ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ የሚሳተፍ ከሆነ እነማን ሊያመጣ ይችላል? ስለ ብሩኖ ፈርናንዴዝ፣ ስለ ማቲያስ ኩኛ እንዲሁም ስለ ካርሎስ ካስሜሮ አንዳንድ ነገር ይዘን መጥተናል። እንግዲህ እስከ መጨረሻው ድረስ አብራችሁን እንድትሆኑ እንጋብዛለን። ውድ የማንቸስተር ዩናይትድ ደጋፊያን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ማንቸስተር ዩናይትድ እንግዲህ በክረምቱ ዙር ላይ በነቃ ሁኔታ ይሳተፋል ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ ከኦሬሊ ቹዋሚኒ ጋር ስሙ እየተያዘ ይገኛል። የማድሪድ አማካኝ ትክክለኛ የካርሎስ ካስሜሮ ተተኪ ይሆናል ብሎ ማንቸስተር ዩናይትድ በጥብቅ አምኖበታል። ታዲያ ሪያል ማድሪድ ኦሬሊ ቹዋሚኒን የሚሸጡ ከሆነ ከ70 ሚሊዮን ፓውንድ በላይ እንደሚፈልጉ እየተዘገበ ይገኛል። ጃኮብስ ይዞት በወጣው መረጃ ምናልባት ሪያል ማድሪድ ይህንን ተጫዋች የሚሸጠው ከሆነ ከ70 ሚሊዮን ፓውንድ በላይ እንደሚጠይቅ እየተዘገበ ይገኛል። ሪያል ማድሪድ ምናልባትም በክረምቱ የቼልሲውን ኢንዞ ፈርናንዴዝ ወይም የማንቸስተር ሲቲውን ሮድሪ የሚያገኝ ከሆነ ይህን አማካኝ እንደሚሸጠው ይጠበቃል። ታዲያ ማንቸስተር ዩናይትድ ለዚህ ወጣት የመሀል አማካኝ ከ70 ሚሊዮን ፓውንድ መክፈል ይጠበቅበታል እየተባለ እየተነገረ ይገኛል። እንግዲህ ይህንን ዘገባ ፋብሪዚዮ ሮማኖ ራሱ ይዞት ወጥቷል። ማንቸስተር ዩናይትድ ይህንን ድንቅ አማካኝ የኮቢ ማይኖ ተጣማሪ ማድረግ ይፈልጋል። ለዚህም ሪያል ማድሪድ የመሸጥ ፍላጎት ካለው እስከ 70 ሚሊዮን ፓውንድ አውጥቶ ማንቸስተር ዩናይትድ የግሉ ሊያደርገው እንደሚችል እየተዘገበ ይገኛል። ሌላው በማንቸስተር ዩናይትድ ቤት ስሙ እየተነሳ የሚገኘው የማቲያስ ፈርናንዴዝ ጉዳይ ነው። ማቲያስ ፈርናንዴዝ እንዲሁም ጃኦ ጎሜዝ ከማንቸስተር ዩናይትድ ጋር ስማቸው በጥብቅ የተያዘ ተጫዋቾች ናቸው። አሌክስ ስኮትም ይካታል። እንግዲህ ጃኦ ጎሜዝን ከወልቨርሃምፕተን ወንደረርስ ማንቸስተር ዩናይትድ ያመጣዋል ተብሎ ይጠበቃል። ማቲያስ ፈርናንዴዝ ምናልባት ዌስትሃም ዩናይትድ የሚወርድ ከሆነ ልክ እንደ ጃኦ ጎሜዝ ሁሉ ምናልባት በውድ የሚሸጡ ተጫዋቾች ይሆናሉ። እነኝን ተጫዋቾች ማንቸስተር ዩናይትድ እየተመለከተ ይገኛል። ዴይሊ ሜል ባስነበበው ማንቸስተር ዩናይትድ ለ16 ዓመቱ ኤድዋርዶ ኮንሲሳውም እስከ 40 ሚሊዮን ፓውንድ አውጥቶ ሊያመጣው እንደሚችል እየተነገረ ይገኛል። የአርቢ ላይፕዚጉ ያን ዲያሞንዴም በማንቸስተር ዩናይትድ ራዳር ውስጥ ይገኛል። ነገር ግን ይህንን ድንቅ ተጫዋች ሊቨርፑልም ይፈልገዋል። ነገር ግን አርቢ ላይፕዚግ እስከ 100 ሚሊዮን ፓውንድ ድረስ ለዚህ ተጫዋች እንደሚፈልጉ ዘገባዎች እየወጡ ይገኛሉ። ሌላው የፖል ፖግባ ጉዳይ ነው። ፖል ፖግባ ስለ ብሩኖ ፈርናንዴዝ ይናገራል። ብሩኖ ፈርናንዴዝ ማንቸስተር ሲቲ ውስጥ ብታስቀምጠው ለባላንዶር ከሚታጩ 3 ተጫዋቾች መካከል አንዱ ይሆናል ይላል። እንግዲህ ብሩኖ ፈርናንዴዝ በተለይ በዘንድሮ ዓመት ድንቅ እንቅስቃሴ እያደረገ ይገኛል። ገና ከወዲሁ 5 ጨዋታዎች እየቀሩ 18 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ምናልባትም በኬቨን ደብሩኒ እንዲሁም በቴሪ ዳንኤል ኤነሪ የተያዘውን የ20 ኳሶችን አመቻችቶ የማቀበል ሪከርድም ይሰብራል ተብሎ ይጠበቃል። ታዲያ ስለዚህ ተጫዋች ፖል ፖግባ ሲናገር ማንቸስተር ሲቲ ውስጥ ብታስቀምጠው በእርግጠኝነት ለቶፕ 3 ባላንዶር እጩዎች መካከል ብሩኖ ፈርናንዴዝን ታገኙታላችሁ ይላል። ሌላው ኒክበት አስተያየት ነው። ኒክበት ማንቸስተር ዩናይትድ ምርጥ ካደረገው ውስጥ አንዱ የአሌሃንድሮ ገርናቾን ለቼልሲ መሸጡ ነው ይላል። ስለ ጥንካሬው እርሱት፣ ስለ አበርክቶትም እርሱት። የዚህ ልጅ አቲቲዩድ ለክለብ የሚሰጠው በክለቡ ላይ የሚያሳየው አቲቲዩድ ስነ ምግባር በጣም አስቀያሚና ለክለብ የማይመጥን ነው ሲል ኒክበት እንግዲህ
ስለ አሌሃንድሮ ጋርናቾ ይናገራል። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ወደ ቼልሲ በ45 ሚሊዮን ፓውንድ መሸጡ ይታወሳል። እንግዲህ ቼልሲዎች ምናልባት በክረምት ይህንን ተጫዋች ሊሸጡት እንደሚችሉ ሁላ ዘገባዎች እየወጡ ይገኛሉ። እንግዲህ ስነ ምግባሩ ለክለብ ወሳኝ ወይም ደግሞ ጥሩ አይደለም። ስለ ችሎታው ሳይሆን ስለ ስነ ምግባሩ ነው ማንሳት ያለብን ይላል። እንግዲህ ኒኪቨል ሪዮ ፈርናንድም ይናገራል። ማንቸስተር ዩናይትድ ባለፉት 10 ዓመታት የዝውውር ሁኔታ ወይም የዝውውር ፖሊሲው በጣም ክሪቲሳይዝ ሲደረግ ነበር። ነገር ግን አሁን በቅርቡ ካደረገው ዝውውር ውስጥ የአይደን ሄቨን ጉዳይ በጣም አስገራሚውና ማንቸስተር ዩናይትድ በጣም የተወደሰበት ዝውውር እንደሆነ ይናገራል። እንግዲህ አይደን ሄቨንን ማንቸስተር ዩናይትድ በ1 ሚሊዮን ፓውንድ ብቻ ከአርሰናል እንዳስፈረመው ይታወሳል። አይደን ሄቨን ድንቅ ተከላካይ እንደሆነ ከወዲሁ ራሱን እያሳየ ይገኛል። ባለፈው ማንቸስተር ዩናይትድ እንግዲህ ብዙ ተከላካዮችን ልምድ ያላቸውን ተከላካዮችን ባጣበት በቼልሲ ጨዋታ እንግዲህ ድንቅ እንቅስቃሴውን ሲያሳይና ማንቸስተር ዩናይትድ 1-0 አሸንፎ እንዲወጣ ጎል እንዳይቆጠርበት ያስቻለው የወጣት ተጫዋች ነው። ታዲያ ስለዚህ ወጣት ተጫዋች ሪዮ ፈርዲናንድ ያለውን አድናቆት ዘግቦ ገልጾለታል። ሌላው እንግዲህ ማንቸስተር ዩናይትድ አሁን ቶፕ 4ን ይዞ የማጠናቀቅ እድሉ በጣም የሰፋ ነው። ምክንያቱም ቼልሲ ትላንትና በብራይተን ኦቭ አልቢዮን ተሸንፏል። ስለዚህ ማንቸስተር ዩናይትድ አሁን ቀጣይ ጨዋታውን የሚያሸንፍ ከሆነ ከቼልሲ ያለውን የነጥብ ልዩነት ወደ 13 ያሰፋል። ለማንቸስተር ዩናይትድ የብሬንትፎርድ ጨዋታን የሚያሸንፍ ከሆነ በቀላሉ በአውሮፓ ቻምፒዮንስ ሊግ የሚሳተፍበትን እድል የበለጠ እንደሚያሰፋ ይጠበቃል። እንግዲህ ማንቸስተር ዩናይትድ ቀጣይ ሰኞ ከብሬንትፎርድ ጋር የሚያደርገው ጨዋታ ክሪስ ካቫና በመሀል አርቢትርነት እንደሚመሩት እየተነገረ ይገኛል። ማንቸስተር ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ በቀላሉ በአውሮፓ ሻምፒዮንስ ሊግ ቀጣይ ዓመት እንደምንመለከተውና ብዙ ተጫዋቾችንም ወደ ክለቡ እንደሚያመጣ ይጠበቃል። ዘሰን ይዞት በወጣው መረጃ ማንቸስተር ዩናይትድ ኮቢ ማይኖን በይሄ ዓመት ሳይጠናቀቅ ኮንትራቱን ይፋ እንደሚያደርግ እየተነገረ ይገኛል። እንግዲህ ኮቢ ማይኖ በአዲሱ ኮንትራቱ እስከ 150 ሚሊዮን ፓውንድ በሳምንታዊ ደሞዝ እንደሚያገኝ እየተነገረለት ይገኛል። እንግዲህ ኮቢ ማይኖ ብዙ አድናቆት እየተገለጸለት ይገኛል። ከሮበን አሞሪም መውጣትና ከማይከል ካሪክ መምጣት ጀምሮ ይህ ድንቅ ወጣት አማካይ ለማንቸስተር ዩናይትድ ቁልፍ መሆኑን አስመስክሯል። እንግዲህ ማንቸስተር ዩናይትድ እሱን ባጣበት በሊድስ ጨዋታ ምን ያህል ደካማ እንደሆነ ተመልክተናል። እንግዲህ ኦሬሊ ቹዋሚኒ ወይም ደግሞ ሌላ ከጎኑ የሚሆን ጥሩ አማካይ የሚመጣ ከሆነ ይሄ ተጫዋች ድንቅ እንደሚሆን ይታወቃል። ስለዚህ ማንቸስተር ዩናይትድ የዚህን ተጫዋች ውል ከወዲሁ እንደሚያራዝም እየተነገረ ይገኛል። ሌላው ዘአትሌቲክ ይዞት የወጣው መረጃ ነው። እንግዲህ ባርሴሎና ማርከስ ራሽፎርድን በቋሚነት የማስፈረማቸው ጉዳይ አሁንም አጠራጣሪ እንደሆነ እየተነገረ ይገኛል። ምናልባትም የራፊኒያ መጎዳት ወደ አስገዳጅ ይህንን ተጫዋች እንዲያስፈርሙ ካላደረጋቸው በቀር ያን ያክል ፍላጎታቸው የገዘፈ እንዳልሆነና ለማርከስ ራሽፎርድ ያላቸው በቋሚነት የማስፈረም ግዴታ ያን ያህል ፍላጎቱ እንደሌላቸው እየተነገረ ይገኛል። በሌላ በኩል እንግዲህ ማይከል ካሪክም በቋሚነት የሚቆይ ከሆነ ምናልባት ይህ ልጅ ወደ ማንቸስተር ወደ ኦልትራፎርድ ዳግም እንደሚያመጣው ፍንጭ የሚመስል ሀሳብ መስጠቱ ይታወቃል። እንግዲህ የማርከስ ራሽፎርድ ጉዳይ አሁንም ያልተቋጨለት ጉዳይ ነው። ሌላው የማቲያስ ኩኛን እናገኛለን። እንግዲህ ማቲያስ ኩኛ በፕሪሚየር ሊጉ ብዙ ኳሶችን ሹት በማድረግ ሁለተኛ ደረጃ ላይ ተቀምጧል። እንግዲህ ማቲያስ ኩኛ 32 ወደ ግብ ሞክሮ ብዙ ኳሶችን የግብ አግዳሚ እንደመለሰበትና ብዙ ኳሶችን ወደ ተቃራኒ የግብ ክልል ውስጥ ሹት የሚያደርግ ተጫዋች እንደሆነ እየወጣ ይገኛል። በዚሁም እንግዲህ ሁለተኛ ደረጃ ላይ አስቀምጦታል በፕሪሚየር ሊጉ ማቲያስ ኩኛ እንግዲህ ከርቀት ድንቅ ድንቅ ጎሎችን በማስቆጠር ይታወቃል። ከወልቨርሃምፕተን ጀምሮ ዘንድሮ ጥሩ እንቅስቃሴ እያደረገ ለማንቸስተር ዩናይትድ 8 ጎሎችን አስቆጥሯል። በተለይ ባለፈው ሳምንት ከቼልሲ ጋር ሲጫወቱ ያስቆጠራት ድንቅ ጎል ማንቸስተር ዩናይትድ ውድ የሆነ የ3 ነጥብ ይዞ እንዲመጣና በተከታታይ ሁለቴ እንዳይሸነፍ ያስቻለችን ውጤት ጎል አስቆጥሮ መውጣቱ ይታወሳል።
ሌላው ስለ ማይክል ካሪክና ሩበን አሞሪም ምስጢር እየወጣ ይገኛል። እንግዲህ ሩበን አሞሪም በ47 ጨዋታዎች 6 ክሊንሺት ብቻ ነበር ያስጠበቀው። ማይክል ካሪክ ግን በ12 ጨዋታ ብቻ 4 ክሊንሺቶችን አስመዝግቧል። እንግዲህ ማንቸስተር ዩናይትድ ማይክል ካሪክ ኦልድ ትራፎርድ ከረገጠ ጀምሮ በጣም ድንቅ እንቅስቃሴ እያደረገ ይገኛል። በማይክል ካሪክ ስር እንግዲህ ማይክል ካሪክ እስካሁን ምንም እንኳን የተረጋገጠ ቋሚ የመሆን እድል ባያገኝም ግን ምናልባት ማንቸስተር ዩናይትድ በአውሮፓ መድረክ የሚሳተፍ ከሆነና ገበያው ላይ ጥሩ አሰልጣኝ የማይገኝ ከሆነ ይህ አሰልጣኝ በቋሚነት ማንቸስተር ዩናይትድን የሚረከብበት እድል እንዳለ እየተነገረ ይገኛል። ለማንኛውም እንግዲህ ማይክል ካሪክ ኦልድ ትራፎርድ ከረገጠ ጀምሮ ማንቸስተር ዩናይትድ ብዙ ጨዋታዎችን በማሸነፍ ብዙ ነጥቦችን በመሰብሰብ በእንግሊዝ ፕሪሚየር ሊግ አንደኛ ደረጃ ላይ የተቀመጠበትን እድል አግኝቷል። ሌላው እንግዲህ ፋብሪዚዮ ሮማኖ ይዞት እየወጣው ጉዳይ ነው። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ አሁንም ከኤሊዮት አንደርሰን ጋር የበለጠ ድርድር ላይ እንዳለና ማንቸስተር ዩናይትድ በአውሮፓ መድረክ የሚሳተፍ ከሆነ ከማንቸስተር ሲቲ ከፍተኛ ፉክክር ቢገጥመውም ይህንን ተጫዋች ማስፈረም እንዳለበት ብዙ ተንታኞችን ፍንጭ ይሰጣሉ። እንግዲህ ፋብሪዚዮ ሮማኖ ይዞት የወጣው ማንቸስተር ዩናይትድ እስካሁን ድረስ ከዚህ ተጫዋች ጋር ድርድር ቢያደርግም ማንቸስተር ሲቲ ጥብቅ ተፎካካሪ ሆኖ እንደሚቀርብ እየተነገረ ይገኛል። በተለይ በርናንዶ ሲልቫ በአመቱ መጨረሻ ከማንቸስተር ሲቲ መልቀቁን ተከትሎ ማንቸስተር ሲቲም አማካይ ይፈልጋል። ስለዚህ ኤሊዮት አንደርሰን ትልቅ ፉክክር እንደሚጠብቀው እየተነገረ ይገኛል። ከማንቸስተር ሲቲ ማንቸስተር ዩናይትድ ማለት ነው። ሌላው እንግዲህ ስለ ብሩኖ ፈርናንዴዝ የተሰጠው አስተያየት ነው። እንግዲህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ቆይቶ ለፕሪሚየር ሊግ እና ለሻምፒዮንስ ሊግ መፋለም አለበት ሲል ሎከርድ ዘግቧል። እንግዲህ በክረምቱ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን አቆይቶ ቀጣይ ዓመት ላይ ለአውሮፓ ቻምፒዮንስ ሊግ እንዲሁም ለፕሪሚየር ሊግ ትክክለኛ ተፎካካሪ እንዲሆን ምክሩን ለግሶታል። እንግዲህ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ሲኖርና አለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ማሰብ በጣም ከባድ ነው። ማንቸስተር ዩናይትድ ባለፈው እንግዲህ ከአረቡ ክለብ ረብጣ ዶላሮች ቢሰጡትም እንዲህ ማለቱ ይታወሳል። እንግዲህ አሁንም በዚህ ክረምት ምናልባት ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ የብሩኖ ፈርናንዴዝ ሚና በጣም ከፍተኛ እንደሆነ ይታወቃል። ስለዚህ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ቆይቶ ቀጣይ ዓመት በአውሮፓ መድረክ ልናየው ያስፈልጋል ሲል እንግዲህ ፋብሪዚዮ ሮማኖ እንዲሁም ዘሰን ይዞት በወጣው ዘገባ ተመልክተናል። በመጨረሻም የካርሎስ ካስሜሮን ጉዳይ እናገኛለን። ብራዚላዊ አማካይ ካርሎስ ካስሜሮ ማንቸስተር ዩናይትድ ከዓለም ምርጥ 3 ክለቦች አንዱ ነው ሲል ይናገራል። ለማንቸስተር ዩናይትድ መጫወት የተለየ ነገር ነው ያለው ካስሜሮ ምክንያቱም ዩናይትድ የእንግሊዝ ምርጥ ክለብ ነው ሲል ይናገራል። አክሎ ማንቸስተር ዩናይትድ ከዓለም ምርጥ 3 ክለቦች አንዱ ነው ሲል ካርሎስ ካስሜሮ አስተያየቱን ሰጥቷል። እንግዲህ ካርሎስ ካስሜሮ በዚህ ዓመት መጨረሻ ላይ ከማንቸስተር ዩናይትድ እንደሚለቅ አሳውቋል። ነገር ግን ማንቸስተር ዩናይትድን በአውሮፓ ቻምፒዮንስ ሊግ ለመመለስ ምን ያህል ተጋድሎ እያደረገ እንዳለ የማንቸስተር ዩናይትድ ደጋፊያን ይመሰክራሉ። ካርሎስ ካስሜሮ በማንቸስተር ዩናይትድ ለአንድ ዓመት ቢቆይ እንኳን ብዙዎች ይመኛሉ። ነገር ግን ካርሎስ ካስሜሮ ይህ ሀሳብ የሚቀየር አይደለም ሲል በአንድ ወቅት ማስታወቁ ይታወቃል። አሁን ላይ ማንቸስተር ዩናይትድ በዓለም ካሉ 3 ክለቦች አንዱ ነው፣ የእንግሊዝ ምርጡ ክለብ ማንቸስተር ዩናይትድ ነው ሲል ካርሎስ ካስሜሮ ይናገራል። እንግዲህ ካርሎስ ካስሜሮ ከኮቤ ማይኑ ጋር ከማይክል ካሪክ መምጣት በኋላ ድንቅ ጥምረት ሲያሳዩን ቆይተዋል። በተለይ ከብሩኖ ፈርናንዴዝ ጋር የመናበብ ሁኔታቸው የተለየ ነው። እንግዲህ ካርሎስ ካስሜሮ በዚህ ዓመት የሚለቅ ከሆነ ማንቸስተር ዩናይትድ እንግዲህ ብዙ ተጫዋቾችን እንደሚመለከት ነግረናቸዋል። ኦሬሊ ቹዋሚኒ፣ ኤሊዮት አንደርሰን፣ አዳም ዋርተን እነ ካርሎስ ባሌባን ጨምሮ ብዙ ተጫዋቾችን እሱን እንዲተኩ ይፈለጋል። መጨረሻ ላይ ማንቸስተር ዩናይትድ ከካርሎስ ካስሜሮ እውን ይለያያል ወይስ ደግሞ ካስሜሮ ለአንድ ዓመት ይቆያል የሚለው በጉጉት የሚጠበቀው ጉዳይ ነው። ለማንኛውም ካርሎስ ካስሜሮ ማንቸስተር ዩናይትድ ከእንግሊዝ ምርጥ ክለቦች አንዱ ነው፣ እንዲሁም ከዓለም ካሉ ምርጥ 3 ክለቦች አንዱ ነው ሲል
አስተያየቱን ሰጥቷል። ውድ የማንቸስተር ዩናይትድ ደጋፊያን እንግዲህ የዛሬ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቻናሉ ሰብስክራይብ፣ ቪዲዮ ላይክ ይደረግ። እንግዲህ ማንቸስተር ዩናይትድ ቀጣይ ከብሬንትፎርድ ጋር የሚያደርገውን ጨዋታስ ምን ያስመለክተናል የሚለው በጉጉት የሚጠበቅ ጉዳይ ነው። እናንተ ግን ከወዲሁ ግምታችሁን ልታሳውቁን ትችላላችሁ። ማንቸስተር ዩናይትድ በአውሮፓ መድረክ ዘንድሮ ይሳተፋል ወይስ አይሳተፍም? ከተጨረሰስ በሶስተኛ ይጨርሳል ወይስ ደግሞ ስንተኛውን ይጨርሳል የሚለውን ግምታችሁንም ማስቀመጥ ትችላላችሁ። እንግዲህ ለዕለቱ ያዝናላችሁ አጫጭር ዜናዎች እነኚህ ናቸው። መልካም ምሽት።